የማትጠብቁ ክስተት ተከሰተ። የሩታ እናት ንዴታቸውን መቆጣጠር አቃታቸው። ልጄን አታዋርዱብኝ እያሉ በእንባ እየናወጡት ነው። በዚህ መሃል የአብርሽ አባት በድንገት ብቅ አሉ። አብርሽ እና ሩታ ለዘላለም ተለያዩ ወይስ ሽማግሌዎች መፍትሄ ያገኛሉ? እስከ መጨረሻው ተከታተሉኝ። ያዩት ነገር ያስደነግጣቸዋል። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ ይዘንላችሁ የመጣነው መረጃ ልብ ሰባሪ ነው። አብርሽና ሩታ መጣላታቸውን ተከትሎ የሩታ እናት እጅግ በጣም ተናደዋል። ልጄን እንዲህ የሚያደርጋት ማን ነው በሚል ቁጣቸውን እየገለጹ ይገኛሉ። በሁለቱ ፍቅረኛሞች መሃል የገባው ግጭት አሁን ወደ ቤተሰብ ተሸጋግሯል። ሁኔታው ተካሮ ባለበት ሰዓት በድንገት ወደ ቤቱ ገቡ። ቁጣው በዝቶ የነበረው የሩታ እናት ቤት ውስጥ የአብርሽ አባት መገኘት ነገሩን ቀይሮታል። ልጆቻችን ተጣሉ ብለን እኛ አንጣላም በማለት የሩታን እናት ለማረጋጋት ከፍተኛ ጥረት አድርገዋል። አብርሽና ሩታ መታረቅ አለባቸው የሚል ጽኑ አቋም ነው የያዙት። የአብርሽ አባት ልጆቹ ስሜታዊ ሆነዋል፣ እኛ ካልመከርናቸው ነገሩ የተስፋፋ ይሄዳል እያሉ ይገኛሉ። የሩታ እናት ግን አሁንም ንዴታቸው አልበረደላቸውም። ልጄን የጎዳ ሰው ላይ ዝም አልልም እያሉ ይከራከራሉ። ተመልካቾቻችን እናንተ ምን ትላላችሁ? የአብርሽ አባት እርቅ ማውረዳቸው ትክክል ነው ወይስ አብርሽና ሩታ መለያየት አለባቸው? ጉዳዩን አሁን በከባድ ደረጃ ላይ ደርሷል። አብርሽና ሩታን ለማስታረቅ አባቱ የጀመሩት ጥረት ውጤት ያገኝ ይሆን? በቀጣይ ክፍል ሙሉ የእርቁን ሂደት እና በሩታ እናት በኩል የተሰጠውን ምላሽ ይዘንላችሁ እንመጣለን። እስከዛው ግን ኮሜንት ላይ አስተያየታችሁን ጻፉልኝ። ቪዲዮ ላይክ ማድረግ እንዳትረሱ። ለሌሎች እንዲደርስ ሼር አድርጉት። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።